ሄሎ ወይ ወንድሜ ሰላም ነው? እኔ ምልክ በአምላክ እናንተ ጋር መጥቷል እንዴ? ሁሌ ከኔ ጋር የሚሆነው ልጅ አልመጣም። እንደው ግን ምናልባት ከመጣ አሳውቀኝ እሺ፣ ደውልልኝ እባክህ አደራ። እሺ 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 ወንድሜ አመሰግናለሁ በጣም። ህብስት ጓደኝነት እንደዚህ ነው? እንደዚህ ነው ጓደኝነት? ለምንድን ነው አንድ ነገር ሳትነግሪኝ እንደዚህ ያደረግሽው? አሁን ምን ይባላል? ምን ይባላል? በቃ በዚህ ከቀጠልን እኮ ሁላችንም ማበዳችን ማበዳችን። ከህብስት ከቤት መውጣት ጋር ተያይዞ እዚህ ቤት ውስጥ በጣም ብዙ ችግሮች እየተፈጠሩ ነው። በአምላክ አሁን ላይ ይሄ ህብስት ከቤት ጠፍታ የሄደችው በእኔ ምክንያት ነው። ምናልባት እኔ እሷን መጠበቅ ብችል ኖሮ ይሄ ነገር አይፈጠርም በማለት በጸጸት አለንጋ ራሱን እየገረፈና ቀንና ማታውን መለየት ተስኖት በመጠጥ ላይ ራሱን ለመደበቅ እየሞከረ ነው። በአምላክ እንግዲህ በአንድ ምሽት በጣም ጠጥቶና ሰክሮ ወደ ቤቱ በሚመለስበት ሰዓት በጣም ከባድ የመኪና አደጋ ደርሶበት ነበረ። በአምላክ እንግዲህ በዛን ሰዓት ማንም ሰው የሚረዳው ሰው ስላላገኘ በጣም ብዙ ደም ፈሶት ነበረ። በአምላክ የእውነት በህይወት እየተርፍ ይሆን ወይስ ደግሞ ምን ያጋጥመዋል የሚለውን እናያለን። ህብስትስ በገጠር ምን አጋጠማት? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የህብስት ድራማ ተከታታዮች እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በአምላክ ምንም መሆን የለበትም የምትሉ ላይክ እያደረጋችሁ እንደዚሁም ኮሜንት ላይ ምንም መሆን የለበትም እያላችሁ ጻፉ። አሁን ላይ ህብስት በመጥፋቷ ምክንያት በጣም እየተጎዳና ራሱን እየቀጣ ያለው በአምላክ ብቻ ነው። በአምላክ እንግዲህ የህብስት ከቤት መውጣት ጋር ተያይዞ ራሱን በጣም በጸጸት አለንጋ እየገረፈና ምናልባት እኔ እሷን መጠበቅ ብችል ኖሮ እንደዚሁም ደግሞ እንደምወዳት እንኳን ነግሬያት ቢሆን ኖሮ ራሷን ለማጥፋት አትወስንም ነበረ እያለ ነበረ። በአምላክ እንግዲህ የህብስት የጻፈችውን የስንብት ደብዳቤ ካገኘበት ጊዜ ጀምሮ ህብስት በህይወት እንደሌለች ነው እያሰበ ያለው። ይህንን ነገር ለአብነት እንኳን ቢነግረው አብነት ይሄ በፍጹም ሊሆን አይችልም በማለት ከሰማው ነገር ተደናግጦ በአምላክን በጥፊ ነበር የመታው። እርሱም ደግሞ እባክህን ድገመኝና ምታኝ እያለው ነበረ። በአብነትን በጣም ይቅርታ ትንሽ ስሜታዊ ሆኜ ነው በማለት እንግዲህ ህብስት የጻፈችውን የስንብት ደብዳቤ ከበአምላክ ተቀብሎ ካነበበው በኋላ ህብስት በጭራሽ ይህንን ነገር አታደርግም በማለት ለራሱ በተደጋጋሚ እየነገረው ነበረ። በአምላክ ግን ህብስት በህይወት እንደሌለች እያሰበ ራሱን እየቀጣ ይገኛል። አሁን ላይ አብነት በአምላክ ጉዳይ ከህብስት ይልቅ በጣም እያሳሰበው እና እያስጨነቀው ይገኛል። አሁን ላይ በአምላክ ከራሱ ጋር አይደለም። ይፍቱ ስራም ይህንን ጉዳይ አስተውላለች። የህብስትን የስንብት ደብዳቤ ከተመለከተ በኋላ በአምላክ ይፍቱ ስራንና ባለቤቷ አቶ አለምን ለመግደል ወደ ክፍላቸው አምርቶ ነበረ። ነገር ግን በዚህ ሰዓት ይፍቱ ስራ ነቅታ ስለነበረ ምን ልታደርግ ነው በማለት ወደ ውጭ ይዛ ከሄደች በኋላ የበአምላክ ጉዳይ በጣም አስፈርቷት ነበረ። እስከ ዛሬ ድረስ አንተ ነፍሰ ገዳይ ነህ እያሉ ለራሳቸው እስረኛ አድርገው ያስቀመጡት በአምላክ አሁን ላይ ይህንን ነገር ስትናገር ይፍቱ ስራ እኔ ነፍሰ ገዳይ አይደለሁም፣ ይህንን ደግሞ በደንብ ጠንቅቀሽ ታውቂያለሽ በማለት ይፍቱ ስራን በማስፈራራት እውነቱን እንድትናዘዝ አድርጓታል። አዎ አንተ ነፍሰ ገዳይ አይደለም፣ ይህን እውነት ደግሞ እኔ በደንብ አውቃለሁ ብላለች። አሁን ላይ በአምላክ ያለበት ሁኔታ በጣም ለቤተሰቡም አስፈሪና አስጊ እንደሆነ ይፍቱ ስራ ተረድታለች። በአምላክ በዚህ ሁኔታ ከቀጠለ ሁላችንንም መጨረሱ አይቀርም። አሁን ላይ አቶ አለምና ይፍቱ ስራ እያሳሰባቸው ያሉ ህብስት ከዛ ቤት ስለጠፋች አሁን ላይ የሀብትና የንብረቱ ጉዳይ በጣም ትልቅ አሳሳቢና እነሱም ደግሞ ይህንን ሀብት የማስተዳደር ውክልና እንደዚሁም ወይም የውርስ መብት ስለማያገኙ የህብስት ከቤት መጥፋት በጣም አሳስቧቸዋል። አብነት አሁን ላይ ህብስት በጭራሽ ራሷን ልታጠፋ አትችልም፣ የሆነ ነገር መኖር አለበት በማለት
አብነት ለራሱ እየደጋገመ ነግሮታል። የህብስትን መሞት በጭራሽ አላምንም እያለ ነበረ። አሁን ላይ በአምላክም ከዚህ ሀሳብ ወጥቶ ወደ ራሱ እንዲመለስና ህብስትን መፈለግ ይኖርብናል ብሎ አብነት እያሰበ በነበረበት ሰዓት በአምላክ ከባድ ችግር ደርሶበታል። ህብስትን ባለችበት ቦታ ሆና አብነትና በአምላክ እንዴት ሆነው ይሆን? ስለ እኔ በጣም ተጨንቀው ይሆናል እያለች ነበረ። ነገር ግን አንድ ስልክ እንኳን ለመደወል አልፈለገችም። ህብስት አሁን ላይ ወደነ አብነትና ወደነ በአምላክ ስልክ ለመደወል ያልፈለገችው ለምንድን ነው? ምናልባት እኔ ወደዛ ስልክ ከደወልኩኝ ያለሁበትን ስለሚያውቁ አቶ አለምን ቢሆን እኔን መጥቶ በድጋሚ ይወስደኛል። ስለዚህ ወደዛ ሲቀይ መመለስ አልፈልግም በማለት ለነሱ መደወል የለብኝም ብላለች። ህብስት ላይ አሁን ላይ ባለችበት ቦታ የብዙ ሰው አይን በዝቶባታል። እንደገና በገጠር ሌላ ፈተናና ሌላ ሲቃይ የተዘጋጀላት ይመስላል። ምክንያቱም የወንዶቹ አስተያየት ምንም ደስ አይልም። ምናልባትም ህብስት ተቀይራ በአምላክን የሚያስረሳ ነገር ልታገኝም ትችላለች። አሁን ላይ የታፈስ ወንድምና እንደዚሁም ጓደኛው አይኗቸውን ህብስት ላይ አድርገዋል። ሁለቱም በመፎካከር እንግዲህ ትልቅ ጦርነት ውስጥ ሊገቡ እንደሚችሉ እና ጓደኝነታቸውንም ሊያጡ እንደሚችሉ እርግጥ ነው። አሁን ላይ የታፈስ ወንድም ህብስትን የሚናገርበትና እናንተ ቤት የመጣችው እንግዳ የሚል እያሉ የሚያወሩትን ሰዎች ሁላ እየጠላቸው መጥቷል። አሁን ላይ ህብስት እዛ ቤት ውስጥ መቀመጧ ትልቅ ቢያስፈራትም ነገር ግን ምንም አይነት አማራጭ ስለሌላት ከዛ ቤት ወዴት መሄጃ ስለሌላት ግዴታ እዛ ቤት ውስጥ መቀመጥ አለባት። ነገር ግን የወንዶቹ ሁኔታ እና ደግሞ ለብችቷ ክፍል አለመኖሩ ትልቅ ስጋት ሆኖባታል። ህብስትስ ምን ያጋጥማት ይሆን? በአምላክ አሁን ላይ በህብስት ጉዳይ ራሱን መጠጥ ውስጥ በመደበቅና ራሱን ለመርሳት እያደረገ የነበረው ሙከራ አሁን ላይ ህይወቱን እስከ መጨረሻው ድረስ ለማሳጣት ጫፍ ላይ እየደረሰ ይመስላል። በአምላክ እንግዲህ በህብስት ጉዳይ ከማንም በላይ በጣም በከባዱ እየተጎዳና ራሱን በጸጸት አለንጋ እየገረፈ ያለ ሰው ነበረ። ነገር ግን በስተመጨረሻ ያጋጠመው ነገር ለህይወቱ በጣም አስጊና አሳሳቢ ነበር። በአምላክ ይህንን ነገር የወሰነበት ነገር ለህብስት መጥፋትና እንደዚሁም ደግሞ ራሷን እንድታጠፋ ያደረጋት ምክንያት ራሱን ብቻ አድርጎ ማሰቡ በጣም እየጎዳው ነው። ምናልባትም ደግሞ እስከ ዛሬ ድረስ ህብስትን እየወደዳትና እያፈቀራት ከእሷ መለየት እንደማይችል እያወቀው ይህንን እውነቷ ለሱ አለመናገሩ በጣም እየጎዳው የነበረው ነገር ከምንም በላይ ይሄ ነበረ። አሁን ላይ በአምላክ ራሱን በመጠጥ ውስጥ ደብቆ ራሱን ለመርሳት እየሞከረ ባለበት ሰዓት በጣም ከባድ ችግር አጋጥሞታል። ምናልባት በዚህ ጉዳይ ትውስተውን ካጣ ህብስትን እስከ መጨረሻው ሊረሳት ይችላል ማለት ነው። ከዛ በኋላ እንግዲህ ይፍቱ ስራና አቶ አለምም ደግሞ እስከ ዛሬ ድረስ አንተ ነፍሰ ገዳይ ነህ እያሉ ሲያስፈራሩ የራሳቸው ተላላኪ አድርገው እንዳስቀመጡት ሁሉ አሁንም ቢሆን የሌለ ታሪክ እየነገሩ ለራሳቸው ተላላኪ አድርገው ሊቆጣጠሩት ይችላሉ ማለት ነው። እንግዲህ የአብነትን ጓደኝነትንም ከረሳው አብነት አሁን ላይ በህብስትና በአምላክ በጣም በሚወዳቸው በሁለቱ ጓደኞቹ መካከል የተፈጠረው ነገር በጣም ትልቅ አሳሳቢና አስጨናቂ ጉዳይ ሆኖበታል። በአብነት አሁን ላይ ህብስትን እንዴት ነው ፈልጌ የማገኛት እያለ እንደዚሁም በአምላክ ላይ በተደጋጋሚ ስልክ ሲደውል በአምላክ ከራሱ ጋር ስላልነበረ አብነት በጣም ተጨንቆ በተደጋጋሚ ስልክ እየደወለ ያለበትን ለማወቅ እየሞከረ ነበረ። ነገር ግን በአምላክ አሁን ላይ ጉዳት ከደረሰበት በኋላ ማንም ሰው ሊረዳው አልፈለገም። ምናልባት የሆነ ሰው መጥቶ ወደ ሆስፒታል ከወሰደው በአምላክም ትውስታውን ካጣና አብነት ደግሞ ወዴት ነው የሚለውን ነገር ፈልጎ ላያገኘው ይችላል። አሁን ላይ አብነት በሁለቱ ጓደኞቹ መካከል የተፈጠረው ችግር እንዴት አድርጎ መፍታት እንዳለበት በጣም አሳስቦታል። በዛ ላይ ደግሞ አሁን ላይ አቶ አለም በብዙ ነገር እያስጨነቁት ይገኛሉ። ህብስትን ፈልገ ማግኘት ይኖርብሃል በማለት እንደዚሁም ደግሞ በአምላክ አሁን ላይ እንደዚህ እየሆነ ያለው በምን ምክንያት ነው የሚለው ነገር አቶ አለምን ስላሳሰባቸው አብነትን እየጠየቁት ነበረ። አብነትም እኔ ስለዚህ ጉዳይ የማወቅ ግዴታ የለብኝም፣ ህብስት ወዴት እንደሄደች እና በአምላክም በእሷ ጉዳይ እንደዚህ እየተጎዳ ያለው በምን ምክንያት እንደሆነ እኔ እንዴት ላውቅ እችላለሁ በማለት ለአቶ አለም እየመለሰ ነበረ። አቶ አለምም አሁን ላይ ትልቅ ስራ ሰጥተውታል። ህብስትን ፈልጎ ማግኘት
ነገር ግን አብነት እኔ ህብስትን ከየትን ፈልጌ ላገኛት አልችልም። እኔ እኮ ህብስትን ካወቅኳት በጣም በቅርብ ጊዜ ውስጥ ነው በማለት ለአቶ አለም ለማስረዳት ሞክሯል። አቶ አለም ግን በጭራሽ እንደዛ አይሆንም፣ ከየትን ብለህ ፈልገህ ልታገኛት ይገባል ብለው የመጨረሻ ስራ ሰጥተውታል። አሁን ላይ አብነት ለአቶ አለም ህብስትን እንደማያውቃትና እሱ ካስተዋወቃቸው ጊዜ በፊት እንደማይተዋወቁ እያስመሰለ ነው። ነገር ግን ህብስትን ከማንም በላይ አብነት በጣም ይፈልጋታል። ህብስትን ባለችበት ቦታ ሆና ከበአምላክ ይልቅ ለአብነት እያሰበች ነው። አብነት እንዴት ሆኖ ይሆን በማለት አብነት እንግዲህ ቀደም ሲል በእሷ ምክንያት ትልቅ ጉዳትም ደርሶበት ስለነበረ በተደጋጋሚ ስለሱ እያሰበችና እየተጨነቀች ነበረ። ይህንን ጉዳይ ለታፈስም ስትነግራት ምናልባት እኮ በአንቺ ጉዳይም ላይ ይጨነቁ ይችላሉ ብላታለች። ህብስትም እውነትሽን ነው እኮ ስለ እኔ ጉዳይ ማንም ሰው ሊጨነቅ አይችልም እያለች ነበረ። ህብስት ግን አሁን ባለችበት ሁኔታ አንድ ስልክ ደውላ ለአብነት ወይ ለበአምላክ ማሳወቅ ነበረባት። በእሷ ምክንያት እነዚህ ሁለት ልጆች በጣም እየተጎዱና ከባድ ችግር ውስጥ እየገቡ ነው። ውድ የህብስት ድራማ ተከታታዮች በቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።